ሰላም ሰላም ውድ የኔቱ ተከታታዮች እንዴት ናችሁ? ደሊና ድራማ ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ትናንትና እንዳየ ነው ቤዛ እንግዲህ የካሌብ እናት መድኃኒቱን ቀይራበት ነበረና መድኃኒቱን ከቀየረችው በኋላ እናትየው መድኃኒቱን ምን አደረግሽው ደግሞ እዚህ ጋር ስሏት እኔ ምን አደርጋለሁ ክፍልሽን ለማስተካከል ነው የገባሁት ብላ ነበረና ሴትዮን ያሳመነችው። ሴትዮን ወደውኑ ያመኗት። ቀጣዩን ይዤ መጥቻለሁ። ዩቲዩቤን ላይክ ሰብስክራይብ ያረጋችሁ አበረታቱኝ እላችኋለሁ። ስለምትከታተሉኝ ደግሞ በጣም ነው የማመሰግነው። አሁን ወደ ድራማ እንሄዳለን። ከጎኔ ሆኖ እዛ ምን እንደሆነች አላውቅም፣ ግን እንግዲህ የካሌብን እናት እያንከባከበች ነው ቤዛ። ኤልሳ ምን ሆነሽ ነው? እኔ በጣም ተጸጽቻለሁ። ይሄ እንግዲህ ልገባሽ ካልቻለ እኔ ምን ማድረግ እችላለሁ አለች። ደሊላና እማዬ አሁን አምኖኛል፣ አንቺ ለምንድን ነው የማታምኝ ብላ ስጠይቃት እኔ መቼም አላምንሽም አለቻትና የካሌብ እህቱም ደሊናን ገፈተረቻት። ደሊና እንግዲህ ምንም አልተናገረችውም። ወደውኑ ካሌብና ደሊና አምኖኛል፣ አንቺ ለምንድን ነው ማተምኝ አለቻት። እኔ በጣም ተጸጽቻለሁ። እንግዲህ የጸጸት እንትኗን ነው መሰለኝ። እኔ በጣም ተጸጽቻለሁ። ዞር በይ ከሷ ጠገብ በእጅሽ እንዳትነኪት እናቴን አለቻትና ኤልሳ ምን እያደረግሽ ነው ስትላት ይሄ ጨካኝነት፣ እውነት ለመናገር ጨካኝነት አይደለም ይሄ። እኔ እንዴት ላስረዳሽ እችላለሁ? ምንም እኔ ቢሞትም አላምንሽም አንቺ ደሊናና እማዬ አሁን አምኖኛል አለችውንም። ደሊናም ካሌብን አሁን አንተም እረፍት አድርጌ አንተም በጣም ደክሞሃል ስትለው አዎ ደሊና አንቺም ከጎኔ ባቱኝ ኖሮ እኔ ምን ይውጠኝ ነበረ። አዎ ካሌብ እኔ ሁሌ ከጎኔክ ነኝ አለችና ደሊና ካሌብን እንግዲህ እንትን እያለች ነው፣ እያባበለች ነው። ምንድን ነው የሚባለው ያለች ነበረ። እንግዲህ ደሊና እየሸወደቻችሁ ነው፣ ቤዛ ማለት ነው። ቤዛ እየሸወደቻችሁ ነው። ለምን እኔ ተለውጫለሁ ብላ እንግዲህ ልትበቀል ነው። የእናትየው መድኃኒቱም ቀይራለች። ምንም እንትን ሳትል እንግዲህ የራሱ ወይኔ ጊዜ ሲፈታ አንቺ ማን እንደሆንሽ እናያለን እሺ አለችውና እኔ ሁሌ አንቺን ባየው ቁጥር ውስጤ በጸጸት እየተጎዳው ነው አለችውና አይ እኔ ምንም ነገር መጸጸት የለብሽም። ደሊናም በጣም ሞኝ ናት። ወደው ነው የምታምነው። ውስጤ በእሳት እየተቃጠለ ነው። በክሽን ያሳለፍናቸውን መጥፎ ጊዜያትን አታስቢ እሺ አለችውና ደሊና ቤዛን እንግዲህ የአመነቻት ነው እንበለው ወይስ ምንድን ነው? እንግዲህ ሁሉም እያመኗት ነው። ደሊና እንግዲህ ተቀይሬያለሁ ብላ ሁሉንም እየሸወደች ነው። የእናታችሁን መድኃኒት እንደቀየረች አላወቁም። እናታችሁም እንግዲህ ታማለች። እናቷም የካሌብ እናቱም ታሞ እንትን ስሎ እሷ ናት ሄዳ አጠገቧ የነበረችው። ግን የካሌብ እህት ጎበዝ ናት። ዞር በይ ከእናቴ ጠገብ ብላ አባራታለች። እናትየው ምንም እንትን አላሉም። እንግዲህ ወደው ነው እንድትሄድ ያደረጓት። እናትየው በጣም ደክሟቸዋል። መድኃኒቱን ቀየረችባችሁ። ኤልሳም እንግዲህ ሁለተኛ ከእናቴ አጠገብ ልሽ አልፈልግም ያለቻት ነው። አንቺ ምሰሪ ነገር እኔ ጠንቅቄ ነው የማውቀው። እናቴ አጠገብ እንድትደርሺ አልፈልግም ብላት ደሊና እውነቱን ስለምትናገረኝ እሷ እኔ ምንም ለማታደርግ አታደርጉም። እኔ ለመሸወድ ምንም የምታደርገው ነገር የለም። ቤዛ የምታደርገው ነገር ሁሉም ነገር እየተፈራረሰ ነው። እኔ ቤዛን እናገራታለሁ። እኔ የእሷ ጉዳይ አስተካክለዋለሁ። እሽ እኔ ነግራታለሁ። እኔ ልጅ ቀኔን አታበላሽ ልጄ። አንተ ወደ ስራ ከሄድ ይሄ የመጨረሻ ጥንቃቄ ማስጠንቀቂያ ነው። ማየ ሆነ ነገር ከእንግዲህ ኋላ ከሰራ ከሰማው የመጨረሻ ነው። እማዬ እኔ ወደ ስራ ሊሄድ ነው።
እኔ ቤቱ የት ሄድባል እማዬ፣ እኔ አሁን ወደ ስራ ልሄድ ነው። ይሄ ቤት ግን ስመለስ በሰላም እንዲጠብቀኝ ይፈልጋለሁ አለና ይሄ ልጅ እኮ ቤዛ እውነቱን ሁሉንም ነገር እያበላሰች ነው። እኔ አሁን ሁሉንም ነገር ማስተካከል አለብኝ አለችውና ምን ፈልገሽ ነው ደሊና? በሰላም ነው አለናም እንዴ ይፈራታል እንዴ ካሌብ። ደሊና የምን ሆነሽብኝ የኔ ፍቅር? ፊትሽ እኮ ልክ አይደለም። ምን ሆንሽብኝ? እውነት አስፈላጊ ነገር ለወራ ፈልጌ ነበረ አለችውና እሺ ውዴ እኔ ፍቅር ምንድን ነው ንገረኝ። አንድ የሆነ ነገር ስለ ቤተሰብ ሆነ ነገር ልነገሬ ነው። ምንድን ነው ንገረኝ። እኔ እኔ ቤዛ ትናንትና ማታ አንተ ታሪክ ንገረኝ ብላ እኔ ክፍል ስትመጣ እኮ ይሄን ብቻ ነው ልትነግረኝ የፈለግሽው? እኔ ፍቅር እኔ እናንተ መረበሽ አልፈልግም አለችው ነደል። ይሄ እኔና ቤዛ መካከል ያለው ነገር አያስጨንቅሽም። ሁሉም ነገር ይስተካከላል። አንቺ ግን ከኔ አትራቂ። ምንም የምደብቅኝ ነገር የለም አደለ አላትና በቂ አትጨነቂ ካሌብ፣ ምንም ነገር የለም። መልካም አዳር ይሆንልህ። እሺ ደሊናዬ፣ ሰላም ይደርልኝ እኔ ፍቅር። በሀሳብሽ ደግሞ ከአንቺ ጋር ነኝ። ምን አይነት ሰውዬ ነው አላወትና ደሊናን እንግዲህ ወደ ክፍሏ ሄዳለች። ካሌብ ደሊና በጣም ተጨንቃለች። የቤዛ እያስፈራራቻት ስለሆነ ቤተሰቦቿን በጣም ተጨንቃ እንግዲህ የኔ ብሌ ልጅ ወይዘሮ አልማዝ ይሄን አንደበትሽን እያስበዘበዝ ነው። ጌታ ሆይ ልጄን አትጉጅብኝ። አርፈሽው ብትቀመጭ ይሄ ይሻልሻል። ቁጭ በይ አርፈሽው። እውነቱን የሚያውቅበት ሩቅ አይደለም፣ ሁሉም ይጋለጣል። ወይዘሮ አዜብ አለችውና ደሊናም ወደ ክፍሏ ሄደች። ደሊና እንግዲህ ዝም ብላ ቤቱን እያጸዳች ነው፣ ቤቱን እያስተካከለችው ነው። እንግዲህ ካሌብም የለም ይመስለኛል፣ እሷ ብቻውን ናት ቤት። ደሊና ደግሞ የምትገርመው ልብስ ቤት ለምትለብሰውም ውጭ የምትለብሰውም ልብስ አንድ አይነት ነው አላት። አንድ ልብስ ነው ያላት መሰለኝ። ይቺ ሻሹም ደግሞ ከጭንቅላቷ ላይ አትወርዱም። ለምን እንደሆነ ግራ ገባኝ። እንግዲህ አይ ደስታ መጥቶ እንግዲህ ከኋላ ቆሞ የያያት ነው። እሷ አላየችም። ቤቱ እያስደነገጠችው ቤት እያስተካከለች ነበረ። ቆሞ የያያት ነበረ። እሱ ባለጌ ያይ ወንድ ቆሻሾች። እሱ ቆሞ የያያት ነበረ። እሷ አላየችም። ዝም ብላ ቤት እያስተካከለች ነበረ። እሱ ዞር ብላ ስትይ እሱ መሆኑን ስታቅ በጣም ነበር የደነገጠችው። ራቱም ዝም ብሎ እሷን እየያያ እየተጠጋት ነው። ደሊና በጣም ነበር የደነገጠችው። ለእናትየው ደሊና እኔ እጅ ውስጥ ነገ ጠዋት ከዚህ ቤት የምትሄድበት ነው። እኔ ከኔ እንግዲህ የኋላ ምንም ማድረግ አትችልም። ከእንግዲህ የኋላ እጅ ውስጥ ነገ ጠዋት ከዚህ ቤት የምትወጣበት ቀን ይሆናል። አይ ደሊና እናት የምትወጣ እናንተ ናችሁ የምትወጡ። እንግዲህ ደሊና ቆማ ነበረ። ካሌብ ሮጦ ወደ እሷ ሄደዋል። ምንም ነገሩም አልተናገራትም። ቁጭ ብሎ እየያየችው ነው። እሷ እየያየች ካሌብ እባክህ እውነት አይኖችህ ውስጥ ያለው እውነትህን እያለች ነው። ካሌብ ምንም አልተናገረም። በሩን ከፍቶ ወደ ውጭ ነው የወጣ። እሷም ዞር ስትል እሱ ሄዷል። በጣም ፈርታለች። ዝም ብላ እንትን ደብዳቤውን እንግዲህ እንትን ልትሉ ነው። በጣም አኮርፎታ እንግዲህ ደሊና ምንም አልተናገረችውም። አይኔ መቼ እንደምገለጥልህ ፈጣሪ ያውቃል አለችውና አምላኬው ይሄ ነገር እውነት ነው፣ ግን ምን ማድረግ አለብኝ እንዴ? አልማዝ ጭራሹኑ ልጅ መውለድ አትችልም አለችውና ወረቀቱን እያነበበች ታደርጌ ታመጣችው። ያቺ ካሌብ ይሄ ወረቀት አንተን ነፃ ማወጣበት ነው። እኔ አልማዝ እናቴ እንዳልሆነችውን አንተን አስሮ በህይወትክ
አስሮ የሚጫወትበት የተሴራ ያሴራሉ። ግን እኔ እውነታችሁን ለማጋለጥ እናንተ ሴራኞች፣ እኔ አሁን እውነቱን እነግረዋለሁ ለካሌብ። እኔም እንደ ወንጀለኛ መቁጠሩን ያቆማል። ስለዚህ እኔ አሁኑ ለካሌብ መናገር አለብኝ አለችው እና ደሊና እንግዲህ እንትን እያለች ልትናገር እያሰበች ነው ወደ ካሌብ። ምንም ካሌቡም ተናዶ ቁጭ ብሏል። እንዴት እንደሚያገላምጣት ውጭልኝ ብሎ ሲጮወት አልወጣም። አንቺ ዛሬ እኔ ከዚህ ቤት አልወጣም። አሁንም ልታተልኝ ትሞክራለሽ? እየሞከርኩ አይደለም። ይሄ ሁሉ ስህተት ነው። አይኔ ግን አትመነም። እውነቱን ዛሬ ማወቅ ነው ያለብህ። አንቺና ደስታ ተብዬው ያዘጋጃችሁ እውነት ነው ማየት አለውና ካሌብ። እሷም ምንም አልተናገረም። አሁን እንግዲህ እኔና አንቺ ከዚህ ላይ ያበቃናል ብሎ ነበረና እንግዲህ ኤልሳም ለነሱ እንትን አዘጋጅታለች። አብሮ ሄዶ ሊዝናኑ ብላለች። እሱም አብሮ ለመውጣት እየተዘጋጃጁ ነው። እንዴት ነው የምታምሩ ደሊናዬ! እውነቴን ከዚህ በፊት በእንደዚህ አይነት እንትን ብላኛታ። እሱ እኛንን የምንወስነው በእናትህ መነገር ኤልሳ ታውቃለች። ምንም የሚያስጨንቅ ነገር የለም። ኤልሳ ምን አለች? አልከለከለችህ? በጭራሽ። እሷ እንደውም ወደ ሌላ ነዛ ወጣ አጽናናት። እሷ እኮ ከኔ ጎን ናት። እኔ በጣም ነው የምወዳት። እሷም ትወድሻለች። እኛ አንቺ ደስተኛ እንድትሆኚ ነው የምንፈልገው አለና ካሌብ። እስከ ዛሬ የነበርንበት ቀላል አይደለም ካሌብ። ይህ እንግዲህ ከኛ መሀል ማንም ሰው እንዲገባ አንፈቅድም አለና ካሌብ። ቤዛ ምንም ነገር አታደርግም ከእንግዲህ በኋላ የእሷ ነገር አብቅቷል። እስከ ውጭ ድረስ ይሰማ ነበረ እኮ ድምጻችሁ እስከ ውጭ ድረስ። ሁለተኛ እኔን አትይኝ። የመጨረሻ ማስጠንቀቅ ልምጣሽ? ይሄን ለብሼ ልምጣ ወይስ ሌላ ልቀየስ? አንቺ ምንም ነገር እኮ ብትለብሽ እንደዚህ ስታወራ ደስ ይለኛል። የአንቺ ስስቅልኝ ደግሞ የኔ ዓለም ሙሉ ይሆናል። ደኔን ያየ በቃ የኔ እናት ሳሎን እጠብቅሻለሁ። አልዘገይም፣ እቶሎ እመጣለሁ። ያዘጋጀሁት ነገር ይበልጥ ይናፍቅሻል። ስትመጪ ታያለሽ። ቶሎ ለብሰሽ ነይ፣ ሳሎን እጠብቅሻለሁ አለና እሱ ወደ ሳሎን ሄደዋል። እህቱ ጋር ወጣ ብለን ለመዝናናቱ ለእኛም ጥሩ ነው ብለን ነው ደሊላን ይዣት ልወጣ ነው። ደሊና እንግዲህ ነጠላ ጫማ ነው አስጠበቅሽን እኮ ደሊና አለና ኤልሳም እንግዲህ መሄድ እንችላለን ማለት ነው። እንዲህ ነው የምታምረው ደሊላዬ አለና እውነት ከዚህ በፊት ከዛሬ የተለየ ነው እንዴ? ከዚህ በፊት እንደ ንግስት እኮ ነው የምታምረው። ዛሬ ወይኔ ጉዴ! በቢጃማ እኮ ነው እንጣችሁ። ዛሬ ማታ ካሌብ አይኑን ከአንቺ አይነቅልም ካሌብ አለች። እባካችሁ አታሽኩረሙኝ። ሁለታችሁም እኮ ያጋነናችሁ። መገናን አይደለም ደሊና። አሁን ካሌብ ከቀደም ጀምሮ አንቺን በጉጉት እየጠበቀች ነበረ አለችውና እህትዮም ተደርባ ይህ መከረችው ነው። ካሌብን እንደዚህ እንዴ ቤዛ እያየችው ነው ተደብቀ። አሁኑ መውጣት አለበት። ኤልሳ እማዬ ተኝታለች አይደል? ተንከባከባት። ወደ ሌላ እማዬ ኤልሳ ቤት እሷን ተንከባከባ። ይሄ ሁሉ ማማርና ይሄ ሁሉ እንክብካቤ ለእሷ ነው። ገና ወጋችሁ ነው ማስከፍላቸው። እሷ በቀል ነው ስራው።
አዎ እማዬ መድኃኒት ወስዳ ተኝታለች። እኔ ያለሁላት አታስቢ ለሷ አለችው። እኔ ንግስት ዝግጁ ነሽ? እንሂድ። አሁን መሄድ እንችላለን፣ ዝግጁ ነኝ። መልካም ምሽት ይሆንላቸው እሺ አለችውና ኤልሳም እንግዲህ እነሱ እንዲሄዱ ያደረገችው እጅ ለእጅ ተያይዞ ሄደዋል። ቤዛ እንግዲህ እየያየቻት ነው። ኤልሳቤትም አይታለች እሷ ቆሞ እየያየች እንደሆነ። ኤልሳቤትና እንግዲህ እናትየው መኝታ ክፍል ውስጥ ቁጭ ብሎ እየተነጋገሩ ነው። እማዬ ግን አንቺ ደስ አላለሽም አሁን አለችውና እናቷ ስጠይቅ ስለ ቤተሰባችን ደስ አላለሽም አለችውና ስጠይቅ እንግዲህ እንደተቀየረች ብላ ይቅርታ ስጠይቅ ነበረ። እሷ ይቅርታ ጠይቃለች እኮ ምኗታል። በደንብ ነው ያመናት። እሷም እንግዲህ ምንም እንትን አላለችም። በአንዴ ነው ያመነችው። እናቱም እንግዲህ ምንም መድኃኒቱን ስለቀየረችበትም ምንም የምታውቀው ስለሌለ ይቅርታ ስትጠይቃቸው በአንዴ ነው የተቀበሏት። ሁሉንም እንግዲህ እነሱ ግን እኔ እንደዚህ ሲያት ማለት ነው የካሌብ እህት በጣም ኃይለኛ ናት። በጣም ባለፈው እንደውም ትዝ ካላችሁ ውሃ ስጠጣ ማር ቤት ውስጥ እዚህ እኔ የአንቺ ልጅ አይደለሁም የሄቱም መተሽ እዚህ ቤት ውስጥ ትወራጫለሽ እንዲህ ያለቻት ነገር እንትን ይለኛልና ሴትየው መድኃኒቱን ሊወስዱ ውሃ ሊጠጡ ስሉ እንትና ነው እና እናቱን እኔ የጠፋው ልጄን ለማግኘት ነው የመጣሁት። እኔ የውሸት መጋረጃዎቹን ለብሳችሁ እኔና ካሌብን ለማፋታት ነው የመጣችው። እሱ እኮ በጣም ነው የሚወደኝ። እናንተ መታችሁ አእምሮን ለማበላሸት እንዳትሞክሩ። ቤዛ ማንም ሰው ልጄን የሚያበላሸው የለም። እሱ አንቺና ኤልሳ ተብዮ መጣችሁ እኔን ህይወት ሲኦል ነው ያደረጋችሁብኝ አለችውና እናንተ እንትን ካላችሁ እኔ ውሃውን ሊጠጣው ውሃን ራሱ አላስጠጣውሽም ብላ ነበረና እንዴት እንደዚህ በቅርቡ እንዳያመኗት። እናቴም በእናንተ ምክንያት ነው ከዚህ ቤት የወጣችው። ውሃ አልሰጥሽም፣ እናንተ ከዚህ ቤት እንድትሄዱ ነው የምፈልገው አለችው። እና እኔን እዚህ ቤት ውስጥ ከሄዳችሁ እኔ ምን አገባኝ? እናንተ ከኔ ለመንጠቅ እየሞከራችሁ እኔ ምን አገባኝ ታዲያ አለችውና ደሊና ቤዛ እንግዲህ እናትየውን ውሃውን ከልክላ ዝም ብላ ቆመ እያየች ነው። እናቷ አየር አጥሯቸዋል። እውነቱም እርጅ ከሌብ የለም እዚህ ህዝጉ እኔ ውስጥ ያልና ንዴትና በቀል እንኳን መቼም አይተዋትም እቺ አለችውና የከሌብ እህት እንግዲህ እየፎከረችባት ነው። ሆነ ነገር ልታረግ ትችላለች ብዬ ነው የማስበው። የቤዛም ተኝታ አታድርላትም። ሁለቱም እንግዲህ ሊተናነቁ ይችላሉ ብዬ ነው የማስበው። ካሌብ ቤዛ እንግዲህ ተደብቃ እያየችው ነው። እነሱ ካሌብና ደሊና አንድ ላይ እንደሆኑ ድምፅሽ ደስታና አይ እጅሽን አንሺ ከላይ ላይ አለና ተነሽና ቤት አይ ደስታ እንግዲህ ቤዛን እያስፈራራት ነው። ምንድን ነው የተፈጠረ? ምንድን ነው? ምን ልታረግ ነው እዚህ ቤት የመጣ እያለች እሱ ምንም መልስ የለም። እየተርበተበተ ነው ዝም ብሎ ሰላም ልበልሽ ብዬ ነው አላት። ጭራሽ ደሊና እንግዲህ ምንም የእሱ ሰላምታም አልተቀበለችም። ዝም ብሎ ሂጂልኝ ከዚህ ለምንድን ነው እኔ ጀርባ የምትቆሙ ብላ ነበረ እየጮችበት። እሱ ግን ምንም አልመሰለ መሆን እንትን ነገር ነው መሰለኝ ሆነ በቃ እንግዲህ ከዚህ ድራማ ላይ እንትና ከወጣች በኋላ ትንሽ ድራማው የቀዘቀዘ ነው ይመስለኛል።
አልማዝ ነው። አልማዝ አይደለችም፣ ቤዛ ነው። ቤዛ አይደለችም። ቤዛ እጇን ባለፈው እጇን አስጠፍረ ነበረና አዜብ እሷ እናቷ ጋር እንድትደውል ያደርጋልና አለች። እንግዲህ ቤዛ ቁጭ ብላ ምንም ብታረግ በዛን ጊዜ ያገተችውና እንትን ለብሳ የሄደችበትና ስታስፈራራት የነበረችው ነገር ነው እናንተ እነማን ናችሁ እያለችው የነበረ ሁሉን ነገር እያስታወሰች እሱንም እንግዲህ እሷ ሆነ ይቅርታ አደርጉልኝ እኔ የቤታችሁ ገረዱን ቢሆን የው እንኳ አገለግላችኋለሁ ብላ አሁን ይቅርታ ጠይቃለች። ቤዛ ግን እሱንም ረስታ ቤዛ በእንቅልፍ ልቧ ቤዛ እያለች እየጨዋች ነው። እኔ ከእንግዲህ በኋላ በቃ ሁሉንም ነገር እዛ ያሳለፈችውን ሁሉ እያስታወሰች ነው ደሊና ሁሉንም ምሰሪ በዛን ሰዓት እዛ ያሰረችበት ቦታ እንደዛ ስታሰቃያት የነበረውን እንግዲህ ትዝ ብሏት ያዘነችው ነው። ግን ይቅርታ አድርጋለታለች ለቤዛ። ቤዛ ምንም ነገር በቃ አሁን ለበቀል እንትን ስትል እየተዘጋጀች ነው። እየተደች ይባላል። ተንኮለኛ ናት ግን ወይዘሮ አልማዝ የጎት ይሁት እስቲ አንድ እግሯ በራሷ ጊዜ ነው ጠፍታ ሄደችው ብላ ያለችው ሁሉ ነገር የመጥፋቷ ሆነ ሴጣን አለ እዚህ ቤት ደሊላን የማይፈልጉ እዚህ ቤት ውስጥ አታፍሪም? ልጄ ፊት ስታሳፍሪ አላዛዝንም? እናትህ ትንሽ እኮ ነው። ይዘንልኝ እስቲ ልጄ። አሁን ፖሊስ ማምጣት አለበት። ፖሊሱ ጋር እንዳይደወል እባክህ፣ እንዳትደውል እባክህ ልጄ፣ እንዳትደውል 24 ሰዓት እንኳን የሙላ እንዳትደውል ስልክ አለችውና ወይዘሮ አልማዝ እንግዲህ ከሌቤን በዛን ሰዓት እየከለከለችውን ሁሉ እያስታወሰ ነው። እንዲህ ምን ሆነሽ ነው ማየ? እባክህ ልጄ በዚህ ሰዓት እንዳትደውል። አሁን ልጅቷ አደጋ ላይ ሆና እኔ ቁጭ ብዬ እንድጠብቅ ትፈልጋለሽ? እንደማየ ምን ሆነሽ ነው? ደሊል እኮ አልጠፋችም። የምን 24 ሰዓት ነው የምታወሪው? ምን ሆነሽ ነው ማየ? አንቺ ምን ሆነሽ ነው ማየ? አንቺ ምንድን ነው እዚህ ውስጥ እንትን ያለሽ? አለም ነገ ጠዋት ብትሞትስ እቺ ልጅ አንቺ ነሽ የምትጠየቂው? እኔ እኮ እናትህ ነኝ ከላይ ብዬ እንዳትደውል ዛሬ። ለምንድን ነው ደሊላን ይሄን ያለ እንደጠላሻት ግን እኔ ሊገባኝ አልቻለም። ምን አረገችሽ ይሄን ያህል? ይቺ እኮ ምስኪን አገልጋይሽ ናት። ለምንድን ነው እንደዚህ የጠላሻት? አርግልኝ የምትልሽን ከማድረጉ በስተቀር ለ24 ሰዓት እተገዛለሁ። ደሊና ግን አንድ ነገር ብትሆን እኔንም ነው የምታጭኝ። ደሊና ሆነ ነገር ከሆነች አለና እናትየውን አስፈራራ። ከላይ በአቅሙ እንግዲህ ወይዘሮ አልማዝ ከሌብን አሳምነውታል ወደ ፖሊስ እንዳይደውል። ደሊላን እንግዲህ አፍኖታል ራሳቸው። እነሱ ቁጭ ብሎ እንግዲህ እየዶለቱ ነው። መታለች አልማዝ እየተባሽ አዜብ ናት። አዜብ እንግዲህ አልማዝን እጇን ግጥም አድርጋ ይዛለች። ነይና የት ነው ያስቀመጣችኋት ልጅቷን? ቶሎ ብለሽ ንገሪኝ። ይልቅ ሰራተኛ ለመፈለግ እኔን መጠርጠር አለብሽ? ከሌብን አታልይ እንጂ እኔም አታለለ